ዛሬም ፈታ የምትሉበትን አሪፍ የሆነ ፊልም ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ርዕሱም ዊ አር ዘ ሚለርስ ይሰኛል። እንደምትወዱት ስለማልጠራጠር ቪዲዮን ላይክ እያደረጋችሁ ጀምሩ። ፊልሙም ሲጀምር ዴቪድ የተባለው እጽ አዘዋዋሪ ወጣት የሚሸጣቸውን እጾች ቦታ ቦታ እያሳዘ ነበር። ዴቪድም የሚኖረው ብቻውን ነበር። አንድ ቀንም ዴቪድ ወደ አንድ ሰፈር እጽ ለመሸጥ ይሄዳል። ሰፈሩም ዘረፋና ግድያዎች በጣም የሚከናወኑበት ነበር። ከዚያም የሆኑ ዱርዬዎች አንዲት ወጣትን ያላትን ነገር እንድታመጣ ሲያስገድዷት ኬኒ የሆነ ቦታ ቆሞ ያያቸዋል። ከዚያም ለሷ ለመደረብ እየሮጠ ወደ እነሱ ሲሄድ እሱንም አንድ ላይ ጨምሩና ይመቱታል። በዚህ ሰዓት ዴቪድ እጹን ለመሸጥ እዛ ሰፈር ስለነበረ ነገሩን ያይና ነገሩን ለማገላገል እየሮጠ ወደዛ ይሄዳል። በዚያም ሰዓት ዴቪድ ላይ ጩቤ ያወጡበትና ብዙ ብሮችንና እጽ የያዘውን ቦርሳ እንዲሰጣቸው ይነግሩታል። ዴቪድም ከደህንነታቸው ስለማይበልጥ ቦርሳውን ያወጣና ምንም ሳያንገራግር ይሰጣቸዋል። ሌቦቹም ውስጡ ያለውን ነገር ከወሰዱ በኋላ ባዶ ቦርሳውን ይሰጡታል። ወዲያውም እነ ዴቪድ ከዛ ቦታ እንዲጠፉ ይነግሯቸዋል። እነ ዴቪድም እየሮጡ ከዛ ቦታ ይሄዳሉ። በነጋታውም ብራንድ የተባለው ሰውዬ ወደ ዴቪድ በተደጋጋሚ ስልክ ይደውላል። ዴቪድ ግን ስልኩን ሊያነሳ ምንም ፈቃደኛ አይደለም። እንደውም እየዘጋበትም ነበር። ዴቪድም ከነበረበት ካፌ ተጠቅሞ እየወጣ ባለ ሰዓት ሁለት ሰዎች በመኪና ይመጡና ወደ መኪናው አስገብቶት ይዘውት ይሄዳሉ። በጣም ትልቅ ወደ ሆነ ቤዝመንት ውስጥ ወደሚገኝ ቢሮ ይወስዱታል። ቢሮውም የብራንድ ነበር። በዚህ ሰዓት ብራድ $4000 እንደሰጠውና እጽ እንዲያመጣለት ተዋውለው እንደነበርና ምንም አይነት እጽ እንዳላመጣለት ይነግረዋል። በዚህ ሰዓትም ዴቪድ ትላንትና ማታ ዘረፋ እንደተካሄደበት ይነግረዋል። ብራድ ግን ምንም ሊሰማው አልቻለም ነበር። በዚህ ሰዓት ብራድ ለዴቪድ ሁለት ምርጫዎችን ይሰጠዋል። እሱ የሚለውን ትዕዛዝ መፈጸም አሊያም ደግሞ ሞት። ትዕዛዙም የነበረው ወደ ሜክሲኮ በመሄድ እጽ የሚያቀብለው ሰው አለ፣ ያንን እጽ ተቀብሎ ወደዚህ ማምጣት ነበር። በዚህ ሰዓት ዴቪድ በፖሊሶች ከተያዘ ገና በ25 ዓመቱ እስር ቤት ሊበሰብስ እንደሆነ ያስባል። ይህ ሐሳብ በጣም እንደሚከብድና እንደማይሆን ለብራድ ሲነግረው ብራድ ግን ቻኮን በሚል ስም የውሸት ፓስፖርት እንደሚያዘጋጅለት ይነግረዋል። ብዙ ካመነታ በኋላም ዴቪድ አማራጭ ስለሌለው በሐሳቡ ይስማማል። ለስራውም እንድትረዳው ወደ ሮዝ ይሄዳል። ሮዝ በዚህ ሰዓት የምትሰራው መጠጥ ቤት ውስጥ ነበር። የመጠጥ ቤቱም ኃላፊ ከባለ ሀብቶች ጋር እንድታድር ጠይቋት ነበር የዛን ቀን ማታ። እሷም ይሄን ሊሆን እንደማይችል በምትነግረው ሰዓት ከስራ ተባረረች። አሁን የቤት ኪራይ መክፈልም አትችልም። ስለዚህ ዴቪድ ባመጣው ሐሳብ ለመስማማት ግዴታ ይሆንባታል። በነጋታውም ዴቪድ ከኬኒ ጋር በመሆን ኬሲ ወደምትባል በሌብነት ስራ ወደምትተዳደር ልጅ ይሄዳሉ። ኬሲንም የስራውን ነገር ከነገሯት በኋላ እሷም በሐሳባቸው ተስማማና ከነሱ ጋር መሄድ ትጀምራለች። አሁን ዴቪድ እያሰበ ያለው ድንገት ፖሊሶች እንኳን ይዘው ቢጠይቋቸው ወደ ሜክሲኮ የመጡት በቤተሰብ ለመዝናናት እንደሆነ ለመናገር ነው ያሰበው። ለዛም ነው የውሸት ቤተሰብ እየመሰረተ ያለው። ከዛም በኋላ እነዚህ አራቱ ሰዎች ወደ ኤርፖርት በመሄድ ትኬት ይቆርጣሉ። ከጉዞውም በኋላ ወደ ሜክሲኮ ይደርሱና ብራድ ወደ ጠቆማቸውና ዋናይ ወደሚባለው ሰው ይሄዳሉ። ብራድ እንደላካቸው ሲነግሩትም ዋናይ እጹ ወዳለበት ክፍል ይዟቸው ይሄዳል። ውስጥ ሲገቡ ያዩት ግን ብራድ ካላቸው እጹ በእጥፍ ይበልጥ ነበር። በዚህም በመደንገጥ ወደ ብራድ ሲደውል ብራድ አርፎ የተባለውን ነገር እንዲሰራ ይነግረውና ስልኩን ይዘጋበታል። አማራጭ ስለሌላቸውም ይስማሙና እጹን ይዘው ከግቢ ይወጣሉ። ልክ ወጥተው መንገዳቸውን እንደጀመሩም አንድ ፖሊስ በመንገድ ላይ ያጋጥማቸዋል። ፖሊሱም $1000 እንደ ጉቦ እንዲሰጡት ያለበለዚያ ደግሞ ከአንዳቸው ጋር ወሲብ መፈጸም እንደሚፈልግ ይነግራቸዋል። በዚህ ሰዓት ችግር የሆነው ነገር ፖሊሱ ወሲብ መፈጸም የፈለገው ከሴት ጋር ሳይሆን ከወንድ ጋር ነበር። ማለትም ፖሊሱ ጌ ነበር። ዴቪድ በጣም ስለጨነቀው ኬኒን እንደምንም በሐሳቡ ያስማማውና ልክ ሊሄዱ ሲሉ ፖሊሱ ይመጣና ሐሳቡን እንደቀየረና $1000 ብቻ እንዲሰጡት ይነግራቸዋል። እነሱም አማራጭ ስላልነበራቸው $1000 ይሰጡታል። እሱንም አልፈውት ከሄዱ በኋላ ቦርደር ላይ ሲደርሱ መኪናዎች በጣም ተጨናንቀው ነበር። ሄደውም መኪናቸውን በሚያቆሙ ሰዓት ከነዶን መኪና እኩል ይቆማል። እነዶንም ከነሱ ጋር ለመግባባት ወሬ ይጀምራሉ እንደቀልድ። የነዶን ቤተሰብም ራሳቸውን ያስተዋውቃሉ። ሜሊሳ የምትባልም ቆንጆ ልጅ ነበራቸው። በዚህ ሰዓት መኪናዎቹ ቀስ እያሉ እየተጠጉ ስለነበር ፍሬን ያዝ ለቀቅ እያደረገ ነበር የሚሄደው። በዚህ ሰዓት ሳያስበው እላይ የጫኑት እጽ የሮዝ እግር ላይ ይወድቃል። በጣም በመደንገጥም ማንም እንዳያየው በፎጣ እንደ ሕፃን ልጅ ተጠቀለልና ትይዘዋለች። ከዚያም ፖሊሶች ለፍተሻ ከመኪናው ሁሉንም ያስወርዳቸዋል። በዚህ ሰዓት ጥሩ አጋጣሚ ለእነ ሮዝ ተፈጠረላቸው። የሆኑ ሰዎች ድንበሩን ጥሰው ለማለፍ እየሮጡ ሲሄዱ የፖሊሶቹ ሐሳብ ወደ እነሱ ይሰረቃል። በዚህም ሰዓት ያለ ፍተሻ ሊሄዱ ይችላሉ። እሱን አልፈው እየሄዱ ባሉበት ሰዓትም የመኪናቸው ሞተር ውስጥ ችግር ይፈጠርና መኪናው አልሄድም ይላል። በዚህ ሰዓትም ቅድም ቦርደር ላይ የተዋወቋቸው እነ ዶን ይመጣሉ። እነሱም የጥገና ቦታ እስኪደርሱ ድረስ መኪናቸውን እየጎተቱ እንደሚወስድላቸው ይነጋገሩና ሁሉም መኪና ውስጥ ገብተው መሄድ ይጀምራሉ። እየተጨዋወቱ እየሄዱ ባሉበት ሰዓትም ዴቪድ ዳሽቦርዱ ላይ ሽጉጥና የፖሊስ መታወቂያ ያያል። ያም የዶን እንደሆነ ይረዳል። በዚህ ሰዓት ዶን ፖሊስ መሆኑን ሲያውቅ በጣም ደነገጠ። በጉዞ ላይም እያሉ ይመሽና እነ ዶን እነ ዴቪድን አብረው እንዲያድሩ ይጋብዟቸዋል። እነሱም በሐሳባቸው ይስማሙና አንድ ላይ ለማደር ይሄዳሉ። ማታ ላይም ኬኒ የዶን ልጅ ከሆነችው ከሜሊሳ ጋር እየተጨቃጨቁ ያለ እነ ሮዝና እነ ዴቭ ያዩታል። እነሱም እሷን ወዷት እንደሆነ ይገባቸዋል። ዴቪድም ይሄንን ባየ ሰዓት ወደ ውጭ ይወጣና ኬኒ ጋር በመሄድ
ሴት ልጅን እንዴት መግባባት እንደሚችል አንዳንድ ምክሮችን ይሰጠዋል። ከዚያም በኋላ ቀላል እንደሆነና ሄዶ ከኬሲ ጋር እንዲለማመድ ይልኳል። እሱም ከኬሲ ጋር እየተለማመደ ባለ ሰዓት እነ ሮዝም ወደ ውስጥ ይገባሉ። ከዚያም በኋላ ኬሲ እና ሮዝ ከሴት ጋር መግባባት በጣም ቀላል እንደሆነ ይነግሩትና እሱንም በደንብ ለማደፋፈር ከንፈሩን ሁለቱም ተራ በተራ ይስሙታል። በዚህ ሰዓት ደግሞ ሜሊሳ ወደ ውስጥ ትመጣለች። ልክ ይህንን በምታይ ሰዓት በጣም ተናደደች። ምክንያቱም እሷን ወድጄሻለሁ ብሎ ሲጠይቃት ነበር። በነጋታውም ሊሄዱ እየተዘጋጁ ባሉበት ሰዓት የነ ብራድ ተቀናቃኝ የሆኑ ሰዎች እነሱ ወዳሉበት ስፍራ መጥተዋል። ምክንያቱም እነሱ እሱ ወደ ሌላ ሀገር እንዲወጣ አይፈልጉም። በዚህም ሰዓት ዶን ወደ ውስጥ ሲገባ እሱን ያስሩታል። ልክ እሱን ተከትሎ ዴቪድም ወደ ውስጥ ስልክ እያወራ ሲገባ ሽጉጥ ይደቅኑበታል። ሁሉንም ቤተሰቦች አንድ በአንድ ወደ ውስጥ ያስገቧቸዋል። ከዚያም በኋላ ሁሉንም አንድ በአንድ እንዲያወሩ ያደርጋቸዋል። በዚህም ሰዓት እነ ዴቪድ ትክክለኛ ቤተሰቦች እንዳልሆኑ ያጋልጥባቸዋል። ከዚያም ሁሉም ሲደነግጡ ሰውየው ሁላቸውም ራሳቸውን አንድ በአንድ እንዲያስተዋውቁ ይነግራቸዋል። ሮዝም ተራዋ ይደርስና ራሷን እያብራራች ዳንስ ቤት እንደምትሰራና ዳንስ እንደምትችል እየነገረችው ልብሷን እያወላለቀች እዛው ጋር ትደንስለታለች። እሱም በሀሳብ ተውጦ ባለ ሰዓት ከውስጡ ጭስ የሚያወጣውን ማሽን አውቃ ሄዳ ትነካውና ጭስ ይነሳል። ልክ በዚህ ሰዓት ቤተሰቦቹ እንዳለ ወደ መኪናው ይገቡና ኬኒ መኪናውን መንዳት ይጀምራል። በዚያም ሰዓት ያመልጧቸዋል። መኪናውን እየነዱ ብዙ ከሄዱ በኋላ ከፍራፍሬ ማስቀመጫ ውስጥ የሆነ ሸረሪት ትወጣለች። ከዚያም መኪናውን እየነዳ ወዳለው ወደ ኬኒ ሰውነት መግባት ትጀምራለች። ልክ በዚህ ሰዓትም ብልቱን ትነክሰዋለች። ኬኒም በጩኸት ያቀልጠውና መኪናውን መንዳት እንደማይችል ነግሯቸው መኪናውን አቁሞ ከመኪናው ይወርዳል። ከብራድ ጋር ያላቸው ስምምነት እሱ ዛሬውኑ እንዲገባ ነበር። በዚህ ሰዓት ደግሞ ወደ ሆስፒታል መሄድ ነው ያለባቸው። ዴቪድ በጣም ይናደዳል። ነገር ግን ምንም አማራጭ ስለሌላቸው ወደ ሆስፒታል ይሄዳሉ። ሆስፒታል ባሉበት ሰዓትም የሆነ ወጣት ኬሲን ያያትና ሄዶ ስልክ ቁጥሩን ይሰጣታል። ልክ ይሄ እየተፈጠረ ባለበት ሰዓት ብራድ ይደውላል። እሱ እየቆየ እንደሆነና ዛሬውኑ ካልገባ እንደሚገለው ያስጠነቅቋል። ልክ በዚህ ሰዓትም ዴቪድ እሱን ዛሬ ማታ እንደሚያመጣለት ቃል ይገባለታል። ወደ ዶክተሩ በሚሄዱበት ሰዓትም ዶክተሩ ኬኒ አሁን መውጣት እንደማይችል ይነግራቸዋል። ዴቪድ ንዴቱ በጣም ይብሳል። ምን ማድረግ እንዳለባቸውም ግራ ስለገባቸው ወደ መኪናቸው ሄደው ማውራት ይጀምራሉ። በዚህ ሰዓትም ቅድም ኬሲን ተዋውቋት የነበረው ልጅ ወደ ኬሲ ይመጣና ኬሲን ይዟት ይሄዳል። በወሬዎች መሀልም ዴቪድ እና ሮዝ ሊሳሳሙ ሲሉ ኬሲ ትመጣና ታቋርጣቸዋለች። ከዚያም በኋላ ተመልሰው ወደ ሆስፒታል ይሄዳሉ። ሰዓት እየሄደበት ስለሆነ ዴቪድ በጣም ተናዷል። ልክ ነርሷ ኬኒን በዊልቸር እየገፋች ስትመጣ በወሬ መሀል ይይዛቸውና ኬኒን በዊልቸሩ እየገፋ ይዞት ይወጣል። ኬኒንም እየገፋ ይዞ እየሮጠ ባለበት ሰዓትም ዊልቸሩ ድንጋይ ያደናቅፋቸውና ይወድቃል። በዚህ ሰዓትም እነ ሮዝ በጣም ይናደዱና ዴቪድን መጨቅጨቅ ይጀምራሉ። ዴቪድም ዛሬ እጹን ካላደረሱለት እንደሚሞቱ ይነግራቸዋል። በጣም ሲጨቃጨቁም ዴቪድ ይናደድና ትቷቸው መኪናውን አስነስቶ ይሄዳል። እነሱም ወደ አመሻሹ ላይ ሜክሲኮ ውስጥ ወደ ተዘጋጀው ፌስቲቫል ይሄዳሉ። በዚህም ሰዓት ቅድም ኬሲን የተዋወቃት ልጅ እዛ ድረስ ተከትሏት መጥቷል። ብዙ ካወራትም በኋላ ሊስማት ሲል እምቢ ትለዋለች። ልክ በዚህ ሰዓትም ሮዝ እና ኬኒ ወደ ቦታው ይመጣሉ። ሁለተኛም እንዳይከተላቸው ሲነግራቸው ልጁን ሊያሾፍባቸው ይፈልጋል። በዚህም ሰዓት ሮዝ ትናደድና በቦክስ ትመታውና ትጥሏለች። በዚህም ሰዓት ዴቪድ እነሱ ወዳሉበት ፌስቲቫል ይመጣል። በዚያ መሀልም እነሱን እየፈለጋቸው ነበር። ልክ ሲያቸውም እየሮጠ ወደ እነሱ ይሄዳል። እሱም አሁኑኑ ተነስተው መሄድ እንዳለባቸውና ዛሬውኑ እጹን ካላደረሱለት ሰውየው አንድ ባንድ እንደሚገላቸው ይነግራቸዋል። እነሱ ግን በማታ መሄዳቸው እንደውም እንደሚያስጠራጥራቸውና ነገ ጧት እንደሚሄዱ ይነግሩታል። በዚህም ሰዓት እሱ በጣም ይለምናቸዋል። ከዚያም እግራቸው ስር ወድቆ እንዲለምናቸው ይጠይቁታል። እሱም ያለ ማንገራገር እግራቸው ስር ይወድቃል። ነገር ግን እነሱ እያሾፉ ስለነበረ ጥለውት ይሄዳሉ። ምንም አማራጭ ስለሌለው እሱም ከነሱ ጋር ለማደር ይወስንና ወደ መኪናቸው ለመተኛት ይሄዳሉ። ወደ መኪናቸው እየሄዱ ባሉበት ሰዓትም ከሜሊሳና ከእናቷ ጋር ይገጣጠማሉ። በዚህ ሰዓትም ኬኒ ስላጠፋው ነገር ይቅርታ ሲጠይቃት ሜሊሳ እንዴት ሰው ከእናቱና ከእህቱ ጋር ይሳሳማል ብላ በጣም ትጫዋለች። እሱ ግን በዚህ ሰዓት ሁሉንም ነገር ያስረዳታል። ቤተሰቦች እንዳልሆኑና እሱን እያለማመዱት መሆኑን ይነግራታል። እሷ ግን ምንም አላመነችውም ነበርና በጣም ይጨቃጨቃሉ። ልክ እየተጨቃጨቁ ባሉበት ሰዓትም ኬት መጣ ሳይባል ከኋላ ጠላታቸው ቆሟል። ሁሉም ያረጉትን አጣው ፍዝዝ ብሎ እየቆሙ ባሉበት ሰዓት ዶን እንደ ድንገት ከመኪናው ውስጥ ክፍት ሲያደርግ ያየዋል። እሱም ዘሎ እሱን ያስወድቀውና ይደበድበዋል። ሽጉጡንም ይቀበሉታል። ሽጉጡን ተቀብለውት ዞር እንዳሉም የጠላቱ ጓደኛ ከሌላ ቦታ ብቅ ይላል። ሜሊሳ ላይም ሽጉጥ ይደቅንና የያዙትን ሽጉጥ እንዲጥሉት ያስጠነቅቃቸዋል። እነሱም ሽጉጡን ሲጥሉ እሱም ሜሊሳን ይለቃታል። ከዚያም በኋላ ዴቪድን ቤተሰቦቹን በጣም እንደሚወዳቸውና እንዲሰናበታቸው ይነግሯል። ምክንያቱም ሊገለው ስላሰበ። ዴቪድ የሚያደርገውን አጥቶ እየተጨነቀ ባለበት ሰዓትም ከፌስቲቫሉ ቦታ በጣም ኃይለኛ ርችት ይተኮስና የሰውየውን ትኩረት ይስባል። በዚህም ሰዓት ዴቪድ ዘሎ ሽጉጡን ይቀበለዋል። ከዚያም በኋላ ሁሉም ደስ ይላቸውና ኬኒና ሜሊሳ፣ ዶንና ሚስቱ እንዲሁም ዴቪድና ሮስ ይተቃቀፋሉ። በቀጣዩም ቀን ዴቪድ ለብራድ እጹን ያደርስለታል። ነገር ግን $500,000 እጹን አሳድሮ ይዞለት ስለመጣ ሊሰጠው ፈቃደኛ አይደለም። እሱ አዞት የሄደው እጽና እዛ ያገኘው እጽ በእጥፍ ስለሚበላለት ብዙ ችግሮች እንደገጠሙት ቢነግረው
ብራድ ግን ምንም ሊስማማ አልቻለም። ሲጀመር መጀመሪያውኑ ብሩን ሊሰጠው እንዳልነበረም ይነግረዋል። ልክ ብራድ እምቢ እያለ ባለበት ሰዓት ፖሊሶች ከላይኛው መስኮት ውስጥ ዘለው ይገባሉ። ብራድና የብራድ ጋርዶችንም እንዳለ ያስሯቸዋል። የመጡትን ፖሊስ እነ ዶን ነበሩ። እነ ዶንም በዚህ ሰዓት ዴቪድን ይጠሩትና ብራድ እንዲታሰር ስለተባበራቸውና ምንም አይነት እጽ ሁለተኛ ላያዘዋውር ቃል ስለገባ በነፃ ይለቁታል። ከቀናቶችም በኋላ ዴቪድና ሮዝ ይጋባሉ። ኬኒና ሜሊሳም እነሱ ቤት ሁሌ እነሱን ለመጠየቅ ይመጡ ነበር። ኑሯቸውም በሰላም በዚህ ይቀጥላል። ፊልሙም እዚህ ላይ ይጠናቀቃል። የትንሿ ቤተሰቦች ፊልሙን እንደወደዳችሁት ተስፋ አደርጋለሁ። ያላችሁን ሐሳብና አስተያየት በኮሜንት ማስቀመጥ እንዳትረሱ። ሰብስክራይብ ያላረጋችሁም ሰብስክራይብ እንድታረጉ አስታውሳችኋለሁ።